ወሰድሽ አንቺ ነበር ላዲ አበባውን የላክሽላት ዴቭ ምን እያልክ ነው ቆይ ተረጋጋ እንጂ ዝም በይ አፍሽን ብዘጊሻል ቆይ ባርኮት ያላከውን ነገር ፈጣጥሮ ማውራት ለምን አስፈልግ ሲጀመር እንዴት ባርኪ ያለለውን ነገር ብሏል ብዬ ነግርሃለሁ አይታየህም እንዴ አዴና ባርኪ ፍቅረኛምቶች ናቸው ነው ወይስ ማየት ስላልፈለክ ነው ወይስ ጀነ በይ ሰምኛለሽ አፍሽን ብዘጊሻል እሺ ቻስመሳይ ምን አልሽ ማሚ እኔ ማላቀው ነገር አዴና ባርኮት ምንድነው የጀመሩት እታለማውቃን ይቻስመሳይ ሴት ነች ምንም ነገር የላችሁ ልደብቀኝ እንዳታስብ ሁሉንም ነገር ሰምቻለሁ አዴና ባርኮት ምንድነው ያደረጉት ምንድነው የተፈጠረው ቲና ማን የነገረሽ ከየት ነው ሰማሽው ራሱ ባርኪ ነው የነገረኝ ማሚዬ እኔ ደግሞ ዴቭ እንዳይታለል ጠንቀቅ እንዲል እየመከርኩት ነበር ቲና በቃሽ ተወት ንገረኝ ምን እንደተፈጠረ ሁሉንም ነገር ትነግረኛለሽ ነግቢ እንዴ ለምንድን ነው የምትገባው ስላዴና ስለባርኮት ያልሰማሁትን ሁሉንም ነገር ትነግረኛለሽ ነግቢ ሮማን አሹ ስራ ሄዶ ነው አውትዬ አሁን ይወጣው እሺ ነግቢ አቤት እትዬ እስኪ የሚጠጣው አምጪልኝ እሺ ዛሬ ግን እንዴት ነው ተሰብስባችሁ የመጣችሁት ይኸውልሽ ታለም ዝም ብለሽ እኮ ነው ቆይ እኔ የምልሽ ለምን አሰሚኝም ቲና አንድ ቀን እውነት አውርታ አታውቅም እሺ አንተ ዝም በል ቲና ሁሉንም ነገር ንገሪኝ ምን ልንገርሽ ማሚዬ ሳትሞላቀቂ ስለ ባርኮትና ስላዴ ሁሉንም ነገር ንገሪኝ ምን ደሞ ወንድሜ ከዛች ዘጊ ጋር ምን አይነት ግንኙነት ነው ያለው ዝም በይ ፍቅር አንቺን አይመለከትሽም ከቻላችሁ ውጡ እንዴ ማሚ ምን እንደምትፋጠጡት ማሚዬ እኔ ምንም ነገርሽ ነገር የለም እንዳታስብ ቅድም ለዴቪ ነገርሽን እያንዳንዷን በዝርዝር ለኔ ትነግሪኛለሽ አውቄ ነው ኧረ እባክሽ አዎ ታለም አንቺ ግን እኔን አታምኚኝም አይደል ቲና እውነት ተናግራ አታውቅም ውሸቷን ነው ተነጋግራችሁ ነው እንዴት አለም ቆይ እንዴት ብዬ ነው ከዚች ውሸታም ጋር የምነጋገረው ቆይ ውሸቱን ከየት ነው የምታመጡት እናንተ ልጆች ሶሪ ማሚዬ ቆይ ስንቴ ነው ይቅርምልሽ ሁሌ ታጠፊያለሽ ሁሌ ይቅርልሻለሁ ብለሽ በአንዱ ልጅ መጣሽ አይደለ የለም አይሰማም አይም ብለሽ ጭራሽ በልጅ መጣሽ ሰላም ውድ ቻናል ቤተሰቦች አስቱልኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እንግዲህ ፍቅር ሮማን የሩታን ልብስ ሰረቀች ብላ ካስቻት ነገር ግን ሮማን እኔ ሩታን አምናታለሁ በጭራሽ ልብስ አሰርቅም ፍቅር ምንም ጥርጥር የለም ያንቺ ስራ ነው ብላ ፍቅር ስታፋጥጥ ነበር ይሄው እጅ ከፍንጅን ያስኳት ሮማን እኮ ነው ምን ታቤቷ ተዘገብታ የሰረቀችው ቆያታ ምንንም እኔም እጃለ ስትጨው ነበር ነገር ግን እትዬ በፈቃዱ ስለምላለው እኔ በጭራሽ አላየሁትም ልክ ሲገባ አልገልብቴ ስር ተደብቆ አገኘሁት እንጂ እኔ በጭራሽ አልሰረኩም ሩታ ለኔ ብዙ ልብስ ሰጣኛለች እሱን እንኳን አልለበስኩም እንዴት ነው የእሷን ልብስ የምሰርቅ እያለቻት ነበር ነገር ግን እሷን ለማሳመን ሩታ ነች ሮማን ነች የሰረቀች ብላ ለማሳመን እየጣረች ነበር ፍቅር ያንቺ ስራ ነው በጭራሽ አላመንሽም ስለዚህ ባትለፊ ይሻልሻል ሮሚዬ አንቺ ምንም እንዳላረግሽ ልቤ ያውቃል ስለዚህ በጭራሽ አትጨነቂ ሩታ እኔ በጭራሽ አልሰረኩም እያለቻት ነበር ነገር ግን እንግዲህ ፍቅር ማሚ እሷ ነች የሰረቀችው ይኸው ለሐዲስ ትከራረጭ ጭራሽ ሊማምጥሽ ቤት አስቀመጥ ከቤት እንድትወጣ ፈልጋለሁ እያለቻት ስትጮህ ነበር ሮማን ይሄን ልብስ አንስተሻል ብላ ስትጠይቅ ማሚ አረ እትዬ እውነት በፈጣሪ እምላለሁ መኝታ ቤት ሲገባ እንዳጋጣሚ ገብቼ ስር ተደብቆ ነው አየሁት ልክ ሳይሆን ደንግጬው ነበር ከዛ ፍቅር እኔ ያየው እያለ መጣ አንቺ ሌባ ብላ ወደዚያ መጣችኝ እንጂ እኔ በጭራሽ አልሰረኩም ብላ ነገረቻት ለሮማን ነገር ግን ሩታ አው ሮማን አንቺ ምንም እንደማታርቂ አውቃለሁ ነገር ግን ይሄ ፍቅር ስራ ነው ስለዚህ እባክሽ ተይ ዋና ልብስ መገኘቱን በቀራሽና ታስጨንቂ ፍቅር የምትለሽ ነገር በጭራሽ አትመኝ አለቻት እሺ ሮማን በጣም ሩታ የሆነ በጣም መሰግናለሁ ነገር ግን እውነቴን ነው በጭራሽ እኔ አልዋሽም ልብስሽን በጭራሽ እኔ አልሰረኩም መኝታ ቤት ውስጥ ነው አዩት አው አንቺ ምንም እንዳደረግሽው ልብ ያውቃል ስለዚህ አትጨነቂ የፍቅር ስራ ነው ብላ ትናገራታለች እንግዲህ ቲና በመጀመሪያ ዴቪን ለማጥመድ ስትሞክር ነበር ነገር ግን ዴቭ በጭራሽ ላንቺ አልፈልግም ሄጂልኝ ብሎ እየሰደባት ነበር ነገር ግን ዴቭ አዲያቶቹም እኔ ብቻ ነኝ የምወድ ብላ እሱን ለማሳመን ስትጥር ነበር ከዛ ዴቭ በጥፊ መታታል እንደዛም ሆነ ግን ዴቭ ላይ ተስፋ አልቆረጠችም አሁንም ቢሆን ከዴቭ ጋር መሆን ብቻ ለምትፈልገው ዴቭ ጋር ለመሆን አዴን የሆነ ነገር ማድረግ ታስባለች እንግዲህ ከቤዛ ጋር የሞከረችው ነገር አልተሳካለትም እንደውም ዳይመንድ ጋር ያደረገችው ነገር
ስላልተሳካለት አሁን አንድ አማራጭ ብቻ ነው ያለው አዴን ማስወገድ ነው። ከዛ በኋላ ዴቪን የሆነ አዴ ከሌለች ዴቪን ስለሚሆን ሌላ አማራጭ እፈልጋለሁ ብላ ታስባለች ሩታ። ነገር ግን አሁን ቢሆን ከዴቭ ጋር መቼም አትሆኝም እያለቻት ነበር ቤዛ። እንግዲህ አንቺ ከርፋፋ ራስሽ ነስነካሽ ምናምን ብላ ትነግራለች ቤዛ አሁንም ሌላ ነገር ለማድረግ እያቀደች ነው። ምክንያቱም እሷ ገንዘብ ለማግኘት የማትፈነቅለው ድንጋይ የለም። ዳይመንድ ግን ከዘፈር የማትወጪ ከሆነ በጨላ ወረጅ ብሎ ገንዘብ ካልሰጣሽኝ እያላት ነበር። እኔ ገንዘብ የለኝም ብትለውም ነገር ግን አልፈታሽም እያላት ነበር። እንግዲህ ባቡሬ አዘኑ አወቅቷል ማለት ነው። ከቤት ውስጥ ከቲና ከሊሊ ጋር እያወራ ነበር። ሊሊና አዴ አንድ ላይ መኖር ጀመሩ። ባቡሬ እናቱና እህቱ ጋር አንድ ላይ ቤት ውስጥ መኖር ማዘርና አንተ እኮ እኔ ቤት መኖር ትችላላችሁ እያለችው ነበር ሊሊ። አይ ሊሊ ቅምጥል ብቻ ነች፣ ከቅምጥል ጋር እንኖራለን፣ በማንኛውም ሰዓት ግን በምትፈልግ ዘንድ ደውልኝ ትችያለሽ እያለች ነበር። ማሚ ሩታን ፍቅርን ቆይ ምን ባረግሽ ይሻላል? አንቺ አሁንስ በጣም ሰጭተሽኛል ፍቅር፣ ምን ባረግሽ ይሻለኛል? ምን ባረግ ይሻለኛል? ሁሉ ጊዜ ነግርሻለሁ። አሁን ጭራሽ ደግሞ ብለሽ ሮማን ሌባ አደረግሻት። ቆይ ምን ባረግሽ ይሻላል ፍቅር? በቃ አሁን ያለኝ አማራጭ አያትሽ ጋር ሄደሽ እዛ መቀመጥ ነው ያለብሽ፣ ወይን ሰራተኛ ነሽ ራስሽ ሙሉ በሙሉ ስራሽ እዚህ እያለቻት ነበር። ነገር ግን ቲናን ካሁን በኋላ እዚህ ቤት ድረሽ እንዳትይ በጭራሹን በልጅ የመጣሽ ባርኮት የሌለውበት ምክንያት በሱ የመጣሽብኝ ነው። አንቺን ካሁን በኋላ እዚህ ቤት ላይሽ አልፈልግም፣ ከዚህ እንድትጂ እፈልጋለሁ ትላታለች። ከዛ እሽና ሩታና ሮማን አንድ ላይ ቪዲዮ እየሰሩ እየተጫወቱ ነበር። ፍቅር በዛ የተነሳ እጅግ በጣም ቀንታ ስለነበረ ያላት አማራጭ ሌባ ብላ ከዛ ቤት እንድትወጣ ማድረግ ነበር። ነገር ግን አልተሳካለትም። የሞከረችው ሁሉ ይከሽፍበታል። የሞከረችው ሁሉ መቼም አይሳካለትም። መቼም መጥፎ ሰው አንድ ነገር ሲፈልግ መቼም አይሳካለትም። እነሱ ደስተኛ ሆነው ሳይሆን ስታያቸው እጅግ በጣም ትቀናና ትናደዳለች። ማሚ ጉድሽን እቺ ስራን ትታ ይኸው ስትዘል ነው የምትለው ከሩታ ጋር በማለት እናቷ ፊት ለማሸማቀቅ ስትሞክር ነበር። በልቅንስ ፍቅር አንቺን ግን ለነሱ ደስተኛ ሆነሽ ከነሱ ጋር ፈታ በይ። ማሚ ጭራሽ እንዴት ነው ስራዬን ጨርሼ ነው እትዬ እዚህ ጋር የሆንኩት ብቻ ስለነበርኩ ብላ አይ ማብራት አይጠበቅብሽም፣ ስራሽን ከጨረሽ ደስተኛ መሆን አለብሽ፣ ስለዚህ ተጫወቱ ትላቸዋል። ፍቅር እጅግ በጣም ትናደዳለች። በዛ የተነሳ ትበሳጫለች። አሁን ያላት ፍቅር ሩታና ሮማንን ለማጣላት ተወስናለች ማለት ነው። እንግዲህ እነሱና እንድጣሉና እነሱ ስራ እየሰራች አይደለም በማለት እሷን ለማሸማቀቅ ስትሞክር ነበር። ለአዴም እንደዚህ ፊት ተተሽና እናታችን ላይ ወጣች እያለች ስታሸማቅቃት ነበር። ነገር ግን ማሚ በጭራሽ ምንም ነገር አትሰማችም። ፍቅር የምትናገርን እያሰብሽ በቃቴ አለዛ እንደነሱ ሆኝ እያለች እንግዲህ ቲናም አማራጭ አጣች። ያቀደችው ሁሉ ስላልተሳካለት እጅግ በጣም ተናደደች። ጭራሽ ቤዛን ጥፋተኛ ያደረገች አንቺ ነሽ ለዲቪ ነገርሽ ሁሉ ነገር ቆይ እሰራልሻለሁ ትላታለች። ባክሽ ተኝ እኔ ምንም ያደረኩት ነገር የለም እያለቻት ነበር ቤዛ። ቆይ እሰራልሻለሁ አንቺ ነሽ ለዚህ ሁሉ ያደረሽኝ፣ አንቺ ነሽ ያለ አሳልፌ ሰጠሽኝ እያለቻት እንዲሁ ገርሞኛል ዲፋራዳ ሆኖ እያለች እንግዲህ ሩታ ደስተኛ ሆናለች ከሮማን ጋር ማለት ሩታና ሮማን አንድ ላይ። በዛ የተነሳ ፍቅር በጣም እየቀናች ተቸገረች። እነሱ ስታጅ አንድ ላይ ቪዲዮ እየሰሩና በፍሪ ጊዜ ስራውን ከጨረሰች በኋላ ከሮማን ጋር እየተጫወተች ነበር። በዛ የተነሳ ፍቅር እጅግ በጣም ትቀናለች። አሁን እንግዲህ ከእናቱና ከቅምጥል ጋር ለማኖር በማንኛውም ሰዓት ካስፈለገሽ ልጠሪኝ ትችያለሽ፣ ሁሌም ከአንቺ ጎን እኔ ጥሩ ጓደኛ ስላገኘሁ በጣም ደስ ብሎኛል ሊሊ እያለ ከአዴ ጋር ደስተኛ እንድትሆን እፈልጋለሁ እያላት በማንኛውም ነገር እያለች ቤዛ ትደውልና ፍቅርን ብር ጠይቃለች። ቆይ ለምንድን ነው ብሩን የፈለግሽው? ትቀልጃለሽ እንዴ? ስምሽ ብርን ብሰጥሽ ታሳፍራለሽ ብለና ትሰቃበታለች። ዳይመንድ ኪንጎ እንግዲህ ለማግባት ያስባል። ቅምጥልን ደስተኛ ለማድረግ ወሰነ። ቅምጥል በዚህ ደስተኛ ነች፣ ምክንያቱም በመጨረሻ ኪንጎን የራሷን ማድረግ ቻለች። ማሚ ፍቅርን እየተቆጣቻት ነበር። ፍቅር
ቆይ አንቺ ምንድነው የምትፈልጊው? እዚህ ቤት የመጣው አዴን እንደዛ ስታሰቃይ ነበር። አሁን ደግሞ ሮማን ማሰቃየት ጀመርሽ። ቆይ ፍቅር ምን ባረግሽ ይሻለኛል? ምን ላድርግ? ቆይ አዴ ስታንገላቻት ነበር። አሁን ደግሞ ወደ ሮማን ዞርሽ። ቆይ ምን ላድርግ? አዴ ስንት ነገር ያላደረገችው ብዙ ነገር አድርገሽ ብላ ስትከሻት ነበር። አሁን ደግሞ እንደዚህ ያደረገች ነው እያለች ስትጮህበት ነበር። ዴቭና አዴ ያደረገችው ሁሉ ነገር ቤዛና ቲና እንደሆነ ደረሰባቸው። እና ለአዴ እየነገራት ነበር። አዴ በጣም ተናደደች። ቆይ ምን አድርጋቸው ነው ግን አንተ ነው ፊት የሰጣቸው ምናምን እያለች አሬን ፊት አልሰጧቸው ምን ማድረግ እችላለሁ? ምንም ያደረጉት ነገር የለም እያለች ሩታ ልብሱን እየፈለገች ነበር። ነገር ግን ሮማን ያየሽው ነገር አለ ልብስ አስቀምጬ ነበር። አይ ሩታ ያላየውም እያለቻት አይ ከዛ ፍቅር ደግሞ አውቃ እንግዲህ እኔም ጋጣፍቶብኛል ስለዚህ ሮማን ነች የሰረቀች ብላ ሮማን እኮ አዴ ዴቪን አፍቅራ ነበር። ዴቪ ስለቀባቻት ነው። አሁን ሮማን ደግሞ ምን አድርጋ ነው የጠላቻት? ፍቅር ግን ወይ የስራሽ ነስተ ፍቅር የእውነት አዴ በዴቭ ተነስቶ ብለን አዎ ዴቪ ስለቀማቻት ብለን ተቀበልናት። አሁን ደግሞ ሩታ እዛ ቤት ስለገባች ብቻ ማሰቃየቷ ምን አስፈለገ? ዴቪን አልቀማቻትም። ምንም ያደረገቻት ነገር የለም። ግን የጥላቻ ብቻ ነው ስለ ጥላቻ ብቻ ነው የምታስበው። እሷን ለመጉዳት የአዴ ጓደኛ ወይም ደግሞ የአዴ ዘመድ ስለሆነች ብቻ እንጂ ምንም ዴቭ አዴ ዴቭን ባትወስደው ኖሮ ያው ዞሮ ማሰቃየት አይቀርም ነበር ማለት ነው። ምክንያቱም የፍቅር ጸባይ አንድ ነች ማለት ነው። ግን በአካል ብትታይ እኮ ልዩ ነች። እውነት እሷ